እውነት በፍቅር ፍቅር ደግሞ በእውነት መጀመሪያ የተሰጠህን ዕውቀት ካልታዘዝ ሁለተኛ ዕውቀት አታገኝ ትእዛዙ ማክበር የበረከቱ ደጅ ይሆናል ማለት ነው ለእግዚአብሔር ይሁን እንደምን ሰነበታችሁ ከመቀኘው አምላክ ክብር ይሁን ነው እግዚአብሔር ይክበር ክብር ለሱ ይሁን እህታችን እንዳለችው አዲስ ቀን ቢሰጠን ሐዲስ መዓልቲ ወሃብና ቆሎ እንታይልን አንጊና ተሲና እንታይልን ጧት ተነስተን አንድ ሰው በራሱ ሊኖር አይችልም ያለ እግዚአብሔር ምሕረት አዲስ ቀን በተሰጠንበትም ቀን ሁሉ ጊዜ እግዚአብሔር መመስገን አለበት እግዚአብሔር መመስገን አለበት ወንድሞቼ ስንት አሉ ከተኙት በሱ አርባ የሚሄዱት እኔና እናንተ ግን ምሕረት እግዚአብሔር ወስደን ክብር ለሱ ይሁን አሜን ስለ እዚህ አዲስ ቀን እስቲ ክብር ለእግዚአብሔር ስጡ አሜን ምሕረቱ ስለበዛልኝ እኔ ደግሞ በፊታችሁ ስለቆምኩ ለእግዚአብሔር አመሰግናለሁ አሜን ክብር ለሱ ይሁን እኛ የምንኖረው በምሕረት እግዚአብሔር ነው በችሎታችን አይደለም የጽድቃችን ብዛት ይሁን አይደለም የእግዚአብሔር ግሬስ ግን ያኖረናል አሜን ስሙ ብሩክ ይሁን አሜን ክብር ለሱ ይሁን ስለ ጸጋው እግዚአብሔር ይመስገን ስለ ሁሉ ችግር ያሻገረን እግዚአብሔር ስሙ ብሩክ ይሁን እኔ እግዚአብሔር መሻገር ቀምሻለሁ እግዚአብሔር ከብዙ ነገር አሻግሮናል ከብዙ እሳት አውጥቶናል እግዚአብሔር ምን ስላየነው ብዬ ጠይቅ ነበር ብዙ ጊዜ ለዚህ እግዚአብሔር እዚህ ቀን ስላየ በስሙ ለስሙ ምስክር አድርጎ ስለሚያቆመን ስላወቀ እግዚአብሔር ከዚህ ብዙ እሳት አውጥቶናል እግዚአብሔር ክብር ለሱ ሃሌሉያ ስሙ ይባረክ አሜን የእግዚአብሔር ምሕረት ሲያስብ በቃ አካል ኢማጂን በቃ እንትን ባለው አይችልም በአሙሬ ላስ እንትና ቆጥሬ እንትና አድርጌ አልችልም ወሮቱ በጣም ብዙ ነው ደግሞ አንድ ሁሉ ጊዜ የሚላት ምን አለ መሰለህ እግዚአብሔር ሁላችን እስቲ በዛ ጊዜ እስቲ ትንሽ እስቲ እግዚአብሔር አስቡት እንጂ እግዚአብሔር ባስቀመጥላችሁ በመንፈስ ቅዱስ በጭንቅላታችሁ በአእምሮ በማይንዳችሁ አስቀምጡትና እግዚአብሔር እንዴት አይነት ጻድቅ እንደሆነ አስቡት እስቲ little thinking about ደን ራሳችሁን አዩት አይገርማችሁ ይሄ ጻድቅ ኃጢአት ከሱ ጋር የማይቀር ኃጢአት ዲስካስ የሚያደርግ እግዚአብሔር በውስጣችን ብዙ በሽታ ያለን ሰዎች ሲያድር ምን አይነት አምላክ ነው ይሄ አይገርማችሁ ይገርመኛል በቃ አሳለ ባየው የወደቀ አሳባ ያለን ሰው ብዙ በሽታና ብዙ ቆሻሻ ውስጥ ያለን ሰው እንዴት አድርጌ አምላኬ ውስጥ ላይ ሊኖር ይችላል ግን ይገርማል ምሕረቱ የእግዚአብሔር ፍትህ ኦ ማይ ጎድ I can't imagine ክብር ለሱ አሜን ታስባላችሁ ሁልጊዜ እዚህ ሰውትና በቃ ሁልጊዜ ማመስገን ይሆንላችሁ ሁልጊዜ ማመስገን ይሆናላችሁ አሜን ምስጋና ሆነልኩ ሁልጊዜ ሰው ናይቲ እግዚአብሔር ታላቅነትና then every single day you will gonna praise him he's the unique Lord ክብር ለሱ እግዚአብሔር ይመስገን አሜን የእግዚአብሔር ማመስገን ከጀመረ አናቋርጥ ክብር ለሱ የዛሬ ቀን እግዚአብሔር በልቤ ላመላልሰው የሰነበተው ቃል ላካፍላችሁ ባይዘው እዚህ ቃል ላካፍላችሁ የወሰንኩትና በልቤ በባይብል ስታዲ የተናገርኩት ቃል እግዚአብሔር ይናገራል እግዚአብሔር ሲናገር በህብረቱ ላይ
በአገልጋዮች ጋር ይናገራል። every single Sunday እኔ መጥቼ ሲማር በትምህርት ላይ የእግዚአብሔር ቃል በቃ ውስጤ የሚነካ ነገር ከሱ ያውጣል። ይቀርኛል አይደል? ይተርፈልኝ ማለት አሁን ይተርፈልኝ አንድ ነገር ይተርፈልኝ ውስጤ ይቀርኛል። በባይብል ስታዲ የቀረኝ አንድ ሀሳብ ነው የሚያካፍላችሁ። እግዚአብሔር ስሙ ክብር ለሱ ይሁን። ወደ እሱ ከመሄድ በፊት እስቲ እግዚአብሔር በመካከላችን ሆኖ በመንፈስ ቅዱስ የሚያስተምረን ቃል የሚነግረን ቃል በአእምሯችን ሊቀመጥ እስቲ እንጸልይ። እግዚአብሔር አእምሮዬ ጭንቅላቴ ክፈተው በገነት ቃልን ልቀበለው። እግዚአብሔር አንተ ታላቅ አምላክ ስለሆንክ እንዴት አድርገህ እንደምትናገር አንተ ታውቃለህ። እንዴት አድርገህ ደግሞ ለቅዱሳንህ እንዴት አድርገህ እንደምትነካው ታውቃለህ ጌታ። ሁሉም የምንናገረው የምንማረውን ቃል እግዚአብሔር በመንፈስ ቅዱስ ተቀጥቶ በአንዳንዳችን ላይ እግዚአብሔር አምላክ ለሕይወታችን እንዲሰራ ልትደግፈን እንጸልያለን ጌታ። ህብረታችን ለአንተ አሳልፈን እንሰጣለን። በመካከላችን ሆነ አስተምረን። የሚያስተምር ቅዱስ መንፈስ የሰጣቸው እያልክ እንዳልክ እግዚአብሔር ዘስተምህር ቅዱስ መንፈስ ሀብዎም ከምስተዋል እግዚአብሔር አምላክ ዘስተምህር ቅዱስ መንፈስ ከአማከና ክህሉ ብሽ ኢየሱስ ክርስቶስ ንጸልያለሁ። ጎይታ ስለ ሁሉ ክእለት ከተመስገን ንስኻን ዓለም ዘይትድፈርን መፍሪያ አምላክ ኢኻ ብሽ ኢየሱስ ክርስቶስ ነመስግነካለሁ። አሜን። እግዚአብሔር ይመስገን። የትምህርታችን ማነሻ የሆነው ከዘዳግም ምዕራፍ 28 ከቁጥር 1 ያለ ቃል ነው እስከ ቁጥር 14 ያለ። በቤት ሆናችሁ ሁሉ ምዕራፍ ልታጠኑ በጣም ጥሩ ነው። የትምህርታችን ርዕስ ደግሞ የበረከታችን ደጅ our blessing gateway ናይ የበረከትና ደገ ወይ የበረከታችን ደጅ ወይ የበረከታችን በር እግዚአብሔር ይመስገን። ዘዳግም ምዕራፍ 28 ስናየው የእስራኤል ሕዝብ የእግዚአብሔር ሕዝብ ከግብፅ ወጥተው ወደ ከነዓን ሊደርሱ በተቃረቡበት ጊዜ የተተረከ ትረካ ታሪክ ነው። እግዚአብሔር ይመስገን የሆነው ታሪክ እንዲህ። በዚህ ታሪክ ደግሞ ለኛ የአዲስ ኪዳን አማኞች ለትምህርታችን እንደተጻፈው የአዲስ ኪዳን ደግሞ ጥላ እንደሆነው ጥላ ነው የሚባል አሻሏል። ጥላ እንደሆነው ከዚህ ምን እንማራለን ብለን ማሰብ አለብን። ሁልጊዜ እንደ ታሪክ ብቻ ይዘን አይደለም እንደሚሄደው እንደ ጊዜውን ያለፈ ጽሑፍ አይደለም ነው እንወስደው። ይሄ ሁልጊዜ ሊቭ ኦይሉ ላይፍ የሆነ ቃል ነው። እግዚአብሔር ይመስገን። ላንብበውና በኋላ እናገራለሁ ስለሱ። እግዚአብሔር ይመስገን። ዘዳግም ምዕራፍ 28 ከቁጥር 1 እንዲህም ይሆናል የአምላክህን የእግዚአብሔር ቃል ብትሰማ ዛሬ ያዘዙህን ትእዛዝ ሁሉ ብታደርግ ብትጠብቅን አምላክ እግዚአብሔር ከምድር አሕዛብ ሁሉ ላይ ከፍ ከፍ ያድርጋል። አምላክህንም የእግዚአብሔር ቃል ብትሰማ እነዚህ በረከቶችም ሁሉ ይመጡልሃል፣ ያገኙህማል
አንተ በከተማ ብሩክ ትሆናለህ፣ በእርሻም ብሩክ ትሆናለህ። በሆድህ ፍሬ የምድርህን ፍሬ፣ የከብትህን ፍሬ፣ የላምህን ርቢ፣ በሕግህም ርቢ ብሩክ ይሆናል። እና ቀንድህና ቡቃህ ብሩክ ይሆናል። አንተም በመግባትህ ብሩክ ትሆናለህ፣ በመውጣትህም ብሩክ ትሆናለህ። እግዚአብሔር በላይ የሚቆሙት ጠላቶችን በፊትህ የተመቱ ያደርጋቸዋል። በአንድ መንገድ ይሞታል፣ በሰባት መንገድ ከፊትህ ይሸሻል። እግዚአብሔር በረከቱን በአንድ ላይ በጎተራህም በእጅህም ሥራ ሁሉ እንዲሆን ያዝዛል። አምላክህ እግዚአብሔር በሚስጥህ ምድር ይባርካል። የአምላክ የእግዚአብሔር ትእዛዝ ብትጠብቅ በመንገዱን ብትሄድ እግዚአብሔር እንደማለህ ለእርሱ የተቀደሰ ሕዝብ አድርጎ ያቆምሃል። የምድር አሕዛብም ሁሉ የእግዚአብሔር ስም በአንተ ላይ እንደተጠራ አይተው ይፈሩሃል። እግዚአብሔርም እርሱን ይስጥህ ዘንድ ለአባቶችህም በማለላቸው ምድርህ ላይ በሆድህ ፍሬ፣ በከብትህም ፍሬ፣ በእርሻህም ፍሬ እግዚአብሔር በጎነቱን በላይም ያበዛል። እግዚአብሔር ለምድርህ በወራቱን ዝናብ ይሰጥ ዘንድ የእጅህም ሥራ ሁሉ ይባርክ ዘንድ መልካሙን መዝገብ ሰማዩን ይከፍትልሃል። ለብዙ አሕዛብም ታበድራለህ፣ አንተ ግን ከማንም አትበደርም። ዛሬ ያዘዝሁን የአምላክ የእግዚአብሔር ትእዛዝ ሰምተህ ብትጠብቃት ብታደርጋትም ዛሬ ካዘዝሁን ከዚህ ቃሎች ወደ ቀኝ ወደ ግራ ፈቀቅ ባትል ታመልካቸው ዘንድ ሌሎችን አማልክት ባትከተል እግዚአብሔር ራስ ያድርግሃል እንጂ ጅራት አያደርግህም። ሁልጊዜ በላይ እንጂ በታች አትሆንም። ብትጠብቅ ትእዛዝን ብታደርግ የሚል 3 ጊዜ ደገመውና በረከቱ ብዙ ነው አይደል? በረከቱ ብዙ ነው። አዎ እግዚአብሔር ይመስገን። አንድ በጌታ ያመነ ዳግም የተወለደ በመንፈስ ቅዱስ መውረድ የሚያምን እንደኛ ማለት ነው። በክርስቶስ በኩል በእግዚአብሔር መጀመሪያ በሰማያት ምን ሆነናል? እኛ ተባርከናል። በሰማያት እኛ ተባርከናል። ምን ስለሆነ ነው የተባረክነው? መጀመሪያ ፕላን መጀመሪያ ወንጌል በመስማት ነው አይደል? መስማት በቃል እግዚአብሔር ነው። ይሄ ወንጌል ከሰማነው በኋላ ስለታዘዝነው አሜን፣ ስለ ኃጢአቴ የሞትክ ስለ ጽድቄ ድማ እንደተነሳህን እኔ አምናለሁ ካልክ በኋላ በሰማይ ተባረክ። እግዚአብሔር ይመስገን። ለእግዚአብሔር ክብር ይሁን። የዚህ ደግሞ በጸጋ ነው። ምንም ነገር ያደረግነውን ነገር የለም። የሰራነው ስራም የለም። የምንመካበትም ነገር የለም። የምንመካበትም አንድ ብቻ ምን ነው? አሜን፣ አንተ ስለ ራሴ ሞት ስለ ጽድቄ ደግሞ ተነስተሃል ብለን ስላመነ በሰማያት ተባርከናል። እግዚአብሔር ይመስገን። እዚህ ከያዘን በኋላ ግን እዚህ ይዘን ከሄደን በኋላ ይሄ ቃል የምናገኘው በኤፌሶን ምዕራፍ 1 ማለት ኤፌሶን ምዕራፍ 1 2 3 በእግዚአብሔር የተደረገልን ካሳየን በኋላ ከምዕራፍ 4 ብንሄድ ምን ነው የምንመላለስበትም አካሄድ ነው የሚያሳየን አይደል? ኦኬ። ይሄ የምንመላለስበትን መንገድ እንደ ትእዛዝ ከተሰጠናል በኋላ በሱ ከኖረን ዚያዳ በረከት እናገኛለን አይደል? ለሰይ ለሚgive you example በመዳናችን በእምነት ነው አይደል? ኦኬ። ጥምቀት የምንጠመቅበት ምክንያት ግን በረከት ልናገኝ ብለን የእግዚአብሔር በረከት ማገኝ ስለሚያችለን በሐቂቅ ጥምቀት እንጥመቀሉ ንሕናሲ
ናይ እግዚአብሔር በረከት ክረክብ ኢልና ትእዛዝ ናይ እግዚአብሔር ስለዝኾነ እምበር ምድሓና ብምታይ መዳናችን በእምነት በጸጋ ነው አይደል? መዳናችን በጥምቀት ነው አይደለም? መዳናችን በእምነት በጸጋ ነው። ለምን ነው የምንጠመቅ ካለ የእግዚአብሔር በረከት ምን ትእዛዙ ማክበር የበረከቱ ደጅ ይሆናል ማለት ነው። እግዚአብሔር ይመስገን። ስለዚህ እኛ አንድ ጊዜ በሰማይ በማመናችን ስለተባረከ እንደፈለገን መመላለስ አለብን ማለት አይደለም። በዚህ መጠንቀቅ አለባችሁ። ብዙ አይነት ትምህርት አለ አይደል? ትምህርት አለ ብዙ አይነት። የእግዚአብሔር የክርስቶስ ትእዛዝ መመላለስ ግን ስለ መጽደቅ ስለፈለክ አይደለም የምታርገው። በእግዚአብሔር ትእዛዝ መመላለስ በረከት ልታገኝ ብለህ ነው የምትመላለስ። እግዚአብሔር ይመስገን። ጌታ ይባርክ። ይገብታችኋል አይደል? በዛ ያነበብነው ምዕራፍ ብናይ ከአንድ እስከ 2 ያለው ጥቅስ ብናየው ፕሪኮንዲሽን ነው፣ ቅድመ ሁኔታ። በረከት የምታገኙበትን ፕሪኮንዲሽን እዚህ ነው ብሎ ሙሴ ጻፈላቸው። ብትታዘዝ መጀመሪያ ብትሰማ ብትታዘዝ ብታደርግ ብትጠብቅ እዚህ ነገር ብታደርግ የእግዚአብሔር በረከት እዚህ ይደርሳል። ስለዚህ ፕሪኮንዲሽን አስቀምጧል። ይሄ የሆነው ግን ከግብጽ ከተሻገሩ በኋላ ከግብጽ መሻገር ማለት በአዲስ ኪዳን ከዓለም መውጣት ማለት ነው። እሱ ነው። ከዓለም ከመውጣታችን በኋላ በክርስቶስ አምነን በምንመላለስበትም ጊዜ ትእዛዙ መጠበቅ አለብን ማለት ነው። እና ያለን በአዲስ ኪዳን ነው በዮሐንስ ምዕራፍ 15 የተናገረው እግዚአብሔር። ስለዚህ ከዛ ያነበብነው ራሳችንን መመርመር አለብን። እንዴት አለ እኔ የእግዚአብሔር ትእዛዝ እየጠበቅኩ ነው? የእግዚአብሔር ትእዛዝ እየሰማሁ ነው? እግዚአብሔር ክመላለሰሉ ኢሉ ዝሓተ ጸለይ መገዲ ይመላለስ አለ ወዲ እንዴት በዚህ ራሳችን መጠየቅ አለብን። በዕብራውያን ምዕራፍ 11 የእምነት አባቶች ተብሎ የተጻፈበት ጽሑፍ ካያችሁ ስለሱ ሲናገር ለስቴክ አብርሃም መጀመሪያ በከለዳውያን ሰፈር ነው የነበረው። አባቶቹ ጣዖት ነው የሚያመልኩት የነበሩት አይደል? አምላክ ያውቁ በባቢሎን ሰፈር በባቢሎን አካባቢ ነው የነበሩት አይደል? እሺ፣ በዚያ ከጣዖት በቃ ህልም ያለ ጣዖት የሚያምልኩ ቤተሰብ በመጣ የእግዚአብሔር ነገር የማያውቅ ሰው የእግዚአብሔር ድምጽ ከሰማ በኋላ ግን እሺ ብሎ ታዟል። ወዴት እንደሚሄድ ከማን አላውቅም። ጆን ሲያስተምረን 10 ኪሎ ሜትር ነው ያለው አይደል? ከምድር ከለዳውያን እስከ ከነዓን 10,000 ኪሎ ሜትር ነው ሊጓዝ የተባለው። ምድሩ አያውቅም። በእምነት ተቀብሏል። ስለታዘዘ በረከቱ እስከኛ ደርሷል አይደል?
ያ የበረከቱ መጀመሪያ ደጅ የሆነ ግን ምን ነው? መታዘዝ ነው አይደል? ስለታዘዘ ነው እሺ የማያውቀው ነገር በእምነት ተቀብለው በቃ እሺ ብሎ ስለወጣ በቃ የሆነ እንትና በመንገድ ላይ ምን አለ? መድከም አለ፣ ወጣ ወረድ አለ። ግን ፕራይመሪ የወሰደው አሜን እሺ ብሎ አንድ ስጉምት ስለወጣ ነው። ይሄ ሁሉ በረከት ስላለ እስከኛ ደረሰው። እግዚአብሔር ይመስገን። ክብር ለእግዚአብሔር። ደግሞ ራሳችን በዚህ ማየት አለብን። እግዚአብሔር የሚያስተምረን እግዚአብሔር የሚናገረን ሁሉ በሁሉም ነገር ባይዘው እኛ አማኖች አጋጣሚ የሚባል አይሰራም። አጋጣሚ ትላላችሁ አትወል። በእኛ አማኖች አጋጣሚ የሚባል ነገር የለም። እኔ እግዚአብሔር በጻፈልኝ ነው የሚል ማለት እናንተ ደግሞ እንደሱ መሆን አለባችሁ። ምክንያቱም የእግዚአብሔር መንፈስ አለብን። እግዚአብሔር ወዴት እንደሚወስዳችሁ ወዴት እንደሚወስደን ያውቃል እሱ። ምክንያቱም በኔ ጋር አለ። እኔ ከእናንተ ጋር አንድ ሚክሮሰከንድ መንፈስ ቅዱስ ፈቀቃይ ነው። መንፈስ ቅዱስ ከእናንተ ጋር ካለ የሆነ ሁሉ በአጋጣሚ አይደለም። እንዴት አድርጎ አጋጣሚ ሊሆን ይችላል? አጋጣሚ ካል ከእምነት ምን ሆን ካለ ትንሽ ፈቀቃል ካለ ማለት ነው። ስለዚህ በእኛ አጋጣሚ የሚባል ነገር የለም እግዚአብሔር። ስለዚህ በመንገዳቸው ላይ የሆነ ነገር ሊያጋጥማቸው ወጣ ወረድ ሊኖር ይችላል። በዛ ግን የእግዚአብሔር ትእዛዝ ስለታዘዙ በበረከቱ ሊባረኩ ብዙ አባቶች በምዕራፍ 11 ዕብራውያን አይተናል። ያብርሃም እንደወሰድ ነው ማለት ነው። ኤግዛምፕል ክብር ለሱ ይሁን። የሆነ ሁሉ ስለሱ ታሪክ የተጻፈው እስከኛ የደረሰው ታሪኩ ስለታዘዙ ብቻ ነው። ትእዛዙን ስላደረጉ ናቸው። ትእዛዙን ስለጠበቁ ናቸው ማለት ነው። እግዚአብሔር ይመስገን። ጳውሎስ በቆሮንቶስ ምእዛዝ እምነት መታን ክትክል ትብል ጽሕፍ አላቶ ካላይ ቆሮንቶስ ከባቢ ምዕራፍ 10 ሕጂ እኛ እምነታችን ለመታዘዝ ነው። በየስፍራው የመታዘዝ እምነት ልንተክል ብሎ ጳውሎስ በሁለተኛ ቆሮንቶስ ምዕራፍ 10 ተናግሯል። ስለዚህ የኛ እምነት ማመናችን ለጌታ አሜን ብለን መቀበላችን የጌታ ሁሉም ነገር ትእዛዝ ልናደርግ እሺ ብለን ተቀበልነው ማለት ነው። እግዚአብሔር ይመስገን። ዮሐንስ ምዕራፍ 14 ትእዛዜ በእርሱ ዘንድ ያለች የሚጠብቃትን የሚወደድ እርሱ ነው፣ የሚወደኝም አባቴን ይወደዋል፣ እኔ እወዳለሁ፣ ራሴንም እገልጥልሃለሁ። በረከቱ ራሱ መግለጥ ማለት ነው። የክርስቶስ ትእዛዝ ከጠበቅ ክርስቶስ ራሱ ይገልጥልሃል። እግዚአብሔር ይመስገን። ይሄ በረከት አይደለም? በረከት አይደለም? በረከት። እግዚአብሔር ይመስገን። በማቴዎስ ምዕራፍ 2 ካየን መጨረሻ ነው ልናገራት ያሰብኩት ይችላል የአስትሮኖመርስ በኮከብ የጥበብ ሰዎች ይህ የጥበብ ሰዎች የተባሉ አሕዛብ ናቸው። ግን የሰማሁት ያወቁትን እውቀት ስለነበረ ያ እውቀት ስለታዘዙ ማን አየሁ
ማላእክት ለማን ሰገዱለት? ፈላጣት አዋቂዎች የተባሉ ንጉሶች ግን አውቀው ነበር። ተነጋገሩትና ሄዱ እንዴ? አልሄዱም። በኋላ እናያታለን። እሷ ጥሩ አድርገን እናያታለን። ምዕራፍ 2 ማቴዎስ በ15 ዮሐንስ ምዕራፍ 15 ደግሞ እኔ የአባቴ ትእዛዝ እንደጠበቁ በፍቅሩም እንደምኖር ትእዛዜ ብትጠብቁ በፍቅሬ ትኖራላችሁ። ይሄ በረከት አይደል? እግዚአብሔር ፍቅር መኖር በረከት አይደል? የበረከታችን መንገድ ግን ትእዛዝ የበረከታችን ደጅ ግን ማናት ማለት ነው? መታዘዝ ማለት ነው። መታዘዝ ማለት ነው። እኔ ልንገራችሁ፣ ፈላጥ ሆነ አዋቂ ሆነ ወይ ጥበበኛ ሆነ ወይም ራስን በሆነ ነገር መልተህ አስቀምጠህ በእግዚአብሔር ፊት ከቆምክ እግዚአብሔር ይስቃል። እግዚአብሔር ከተስሞረት ለሊጋ ለእግዚአብሔር በቃ እግዚአብሔር ካንተ ጋር መኖር ትፈልጋለህ። ሞኝ ነው የጌታ ነገር ሞኝ ሆነ ተከተለ። በቃ ሞኝ ይሁን ስል ለቃሉ ብዬ ነው። ለቃሉ ከቃሉ ውጪ ሊጫወት የመጣ ግን ከሱ ጋር ሞኝ ይሁን ማለት ያለ ለዚህ ቃል ሞኝ ሆነ ተቀበለ። ምክንያቱም በዚህ ቃል የሚነግሩ ሰዎች ስላሉ መጠንቀቅ ደግሞ አለብን። ለዚህ ቃል ግን እግዚአብሔር ያበራልን ቃል ሞኝ ሆነ ተቀበለ። ጥበብ ጠቢባን መታን ከፍር ሽቅሽነት ዘዓለም ዚኣ ሓሬ አይውሽ በትግርኛ በአማርኛ ዚኣ ትርጉም ጥበብ ጠቢባን መታን ከፍር ሽቅሽነት ዘዓለም ዚኣ ሓሬ ቀዳማይ ቆሮንቶስ ምዕራፍ 2 ዘሎ ሓሳብ እዩ። ስለዚህ እግዚአብሔር ለጠቢባኖቹ ላሳፍራቸው በቃ ሞኝ ነው። እግዚአብሔር ይባርካቸው። ለእግዚአብሔር ቃል እግዚአብሔር በራስ ያበራላችሁን ብርሃን ሞኝ ሆነ ተቀበለው። ወንድሜ እባካችሁ በቃ በሱ ጥበብ ልታርቅ በሱ እንትን ጫት ከሞከርክ እግዚአብሔር ምስተምጠዋት ይጥወይ። እግዚአብሔር ከእንትኑ ጋር በቃ እግዚአብሔር ታይባል የለም። በቃ ከምጽፍ ጻፍ ይጥቀኛል። እሱ በላይ ሆኖ ሰማይና ምድር እንደዚህ ይሮ ነው የሚያል ዳዊት እንደሱ ነው ያለው እግዚአብሔር ይመስገን። ስለዚህ የእግዚአብሔር ትእዛዝ ከታዘዝክ የእግዚአብሔር መንገድ ከጠበቅ ሁልጊዜ በእግዚአብሔር ምን ትሆናለህ? ትባረካለህ። በቃ በሁሉም ነገር ትባረካለህ። እግዚአብሔር ይመስገን። እሱ ሀብታም ነው እኮ በቃ ሀብታም አባት ነው ያለው። እኛ ልንቸገር ምናምን አይወድም። እግዚአብሔር ይመስገን። እኛ ነው ለሱ ችግር። እሱ ያበራልን ብርሃን፣ እሱ የሰጠንን ዕውቀት ካልጠበቅ ነው ችግር። ደግሞ ታማራለህ። እኔ እንደዚህ ትላለህ። ከዚህ መጠበቅ አለብን። ትእዛዛት ጦር አድርገን ጠብቀን መያዝ አለብን። ወንድሞች እባካችሁ ከቸርች የኛ የሚያጠፋን ነገር የቸርች ሂስትሪ የሚባል ነገር ያመጣውን ነገር ነው። በዚህ ነገር ልታጠኑ ደስ ይለኛል ሁሉ ጊዜ። በቃ የቤተ ክርስቲያን ታሪክ ተብሎ በቤተ ክርስቲያን በአማኞች ውስጥ ገብተው በቃ ተደባልቀዋል። በቃ ምናምን መጽሐፍ ቅዱስ የማይለው ነገር
ደስታዬ በእናንተ ምዕራፍ ዮሐንስ ምዕራፍ 15 ነው ይላል ቁጥር 10 እኔ አባቴን ትእዛዜን እንደጠበቁ በፍቅሩ እንደምኖር ትእዛዜን ብትጠብቁ በፍቅሬ ትኖራላችሁ። በፍቅሩ ይባርከናል ማለት ነው። ደስታዬ በእናንተ እንዲሆን ደስታችሁን እንዲፈጸም ይህን እነግራችኋለሁ። እኔ እንደወደዳችሁን እርስ በራሳችሁ ምን ትዋደዱ ዘንድ ትእዛዜ እቺ ነው። እርስ በራሳችን ምን እንዋደድ ማለት እግዚአብሔር ይመስገን። ትእዛዜ ይሄ ነው። ከባድ ትእዛዝ አይደለም። ከባድ ትእዛዝ አይደለም። ወንድሜ ማፍቀር ቀላል ትእዛዝ ግን እውነት ያስፈልጋል። ዮሐንስ ምዕራፍ ምክንያቱም ብዙ ተዋስኦ አለ ትንሽ እንትን የሆነ ነው የሚናገረው ብዙ ቲያትር አለ ተዋስኦ አለ። ዛሬ እንትኑ በጣም ከባድ ነው። የሰው ልብ በጣም ችግር ነው ማለት ልብ በጣም ችግር ነው። ልታውቃችን ለእግዚአብሔር አስቸገረ ነገር የሰው ልብ ነው አይደል? ሰው ልብ በቃ አስቸጋሪ። እርስ በራሳችን ልትዋደዱ ሲል እንዴት አድርገህ መውደድ ማለት ነው? እንደ ራስህ መውደድ ማለት አቅፈ ሰላም እያልክ ልትገድለው ማለት አይደለም። ወንድሜ እያልክ ልትጫወትበት አይደለም። የእግዚአብሔር ሕዝብ እያልክ ልትሸመጥጠው ብራቸውን ልትሸመጥጠው አይደለም። ሐወይ እንደበልካን ሐውካ መቅታል አይቆልም። በሐቀኛ ትፋቀር በሐቀኛ ካትማራስ በፍቅር እስቲ ኤፌሶን ምዕራፍ 4 ቁጥር 15 ምን ትላለች? بفقري نحق إن سقمنا نبترس سقنا كريستوس نعبيت بتقرنا بفكر إفسون مراف أراد كتر أسرع أمس بفقري نحكي بفكر لأونت انتهت الناس عامة كانت تقرني أخطوك مفتينة أونتن بفكر إيازن إيازن بنجر كله ولا إرسو راس ولا هنا ولا كريستوس الندك أوكي لتوالد هنا بمن بأونت عدد أونت بفكر فكر لما بأونت አሁን ፍቅር ምን ሆነች በእኛ በላይ ሂፖክሪሲ አይደል? ሂፖክሪሲ የቸርች ሂስትሪ የቸርች ፖለቲክስ የሚባል የተደባለቀ ነገር ደብልቆናል። በጣም ዲስካስቲንግ የሆነ ነገር በቤተክርስቲያን ያለ ነገር አይደል? እውነት በፍቅር ልንይዝ ግን እግዚአብሔር ጠርቶናል። እባካችሁ ወንድሞቼ በዚህ ነገር እዚህ መንቃት አለባችሁ። የሆነ ነገር እኮ በቃ እንትን መሆን ይችላል። ልትጋጭ ትችላለህ፣ ላትስማማ ትችላለህ። በብርሃን ግን እንነጋገር። ለምን በብርሃን እንነጋገር? ለምን እንፈራለን? እርስ በራሳችን በእውነት እንነጋገር። አንድ ቀን የሆነ ነገር አጋጠመና በቃ በልቡ ጥሩ አልተሰማም። አንድ ወንድሜ ብሎ ነው የሚያጫውተው። እሱ ባባቡጽ የሚባል አለ ታላቅ ቲቸር። ግን መጥቶ በቃ እቅፍ አድርጎ ሊስሞ መጣ። አንተ በልብህ ሰላም ባለ በልብህ ምክንያቱም ችግር በልቡ ላይ ችግር እንዳለው እያወቀ ወንድሜ ብሎ ነው በልብህ ነው ሰላም የምትለው። ፍቅር እንደዚህ መሆን አለ። በቃ እውነት ተነጋግረን ነው መፋቀር ያለ። እኔ ላንቺ ላስደስት ብዬ ሂፖክሪሲ መሆን የለበትም። እግዚአብሔር አይወድም። ትእዛዙ
ማረግ እንዳለብን በእውነት እርስ በራሳችን መውደድ እንዳለብን በምን ነው? በእውነት። ክብር ለእግዚአብሔር። አባታችን እውነተኛ አባት ነው። በቃ ተዛዓቢ ነገር ታላቅ የሆነ ነገር የሚደረግ ነገር አባታችን ያሳየን ፍቅር በቃ ህይወት መስጠት ነው። መሞት ለራሳችን ነው ሞቷል አይደል? ለኛ ብሎ ነው የሞተው። ፍቅሩ በዛ አሳይቶናል። ሮሜ ምዕራፍ 5 እስከዚህ ነው መዋደድ ያለብን እርስ በራሳችን ነው። ደግሞ ከዚህ በኋላ በረከት ይመጣል። እግዚአብሔር ይመስገን። ክብር ለሱ ይሁን። እግዚአብሔር ይመስገን። ወደ ማቴዎስ ምዕራፍ እንመለስ። ማቴዎስ ምዕራፍ 2 የመጨረሻ ነው። ትንሽ በዮሐንስ እንመለሳለን። ማቴዎስ ምዕራፍ 2 ትንሽ እዛ እንትን እና አንብባ ከቁጥር 1 በትግርኛ ላንብባት ነው። ደግሞ በኋላ በማርኛ تحجزني تكفل بمحلنا تبر ready yourself. okay. ኢየሱስ በዘመን ንጉስ ሄሮድስ አቤቴልሔም ናይ ይሁዳ ምስተወልደ እነሆ ሰብ ጥበብ እተወልደ ንጉስ አይሁድ አበይ አለው ከሆብ ከአምብራቅ ሪኢና እሞ ክንሰደሉ መጽኢና እናቦን ከአምብራቅ ናብ ኢየሩሳሌም መጹ ንጉስ ሄሮድስ ሰሚዑ ሰንበደ ኩላ ኢየሩሳሌም እቺ ኩላ ኢየሩሳሌም ትብል ቁጥር 3 ንጉስ ሄሮድስ ሰሚዑ ሰንበደ ኩላ ኢየሩሳሌም ሙሱ ሁሉ ኢየሩሳሌም እሺ ያ ንሱ ድማ ንኩሎም ሊቃውንትን ካህናትን ጸሐፍትን ህዝብ አኪው ክርስቶስ አበይ እዩ ዝውለድ ኢሉ ሓተቶም ንሳቶም ከዓ እቲ አቲ ቤተልሔም ምድሪ ይሁዳ ንህዝበይ እስራኤል ዝሕሉ ሽም ካባኺ ክወፅእ እዩ እሞ ካብ ሸማምቲ ይሁዳ ኮንቶ ኣይትርእስን ኢኺ ጽሑፍ እዩ እሞ ኣብ ቤተልሔም ይሁዳ እዩ በልዎ ኢሎም ነገሩ። እስከ ቁጥር 5 አንብብል። እስከ ቁጥር 5 እሺ ያ ስፍሩን በኢየሱስ ስም አነባለሁ። ኢየሱስም በይሁዳ ቤተልሔም በንጉሡ በሄሮድስ ዘመን በተወለደው ጊዜ እነሆ ሰብአ ሰገል የተወለደው የአይሁዳ ንጉሥ ወዴት ነው? ኮከብንም በምስራቅ አይተን ልንሰግድለት መጥተናል እያሉ በምስራቅ ወደ ኢየሩሳሌም መጡ። ንጉሡም ሄሮድስ ሰምቶ ደነገጠ። ኢየሩሳሌም ሁሉ ከእርሱ ጋር የካህናትም አለቆች ሕዝቡም ጻፊዎችም ሁሉ ሰብስቦ ክርስቶስ ወዴት እንደተወለደ ጠይቋቸው። እነርሱም አንቺ ቤተልሔም ይሁዳ ምድር ከይሁዳ ገዢዎች ከቶ አታንሽም፣ ሕዝብን እስራኤልን የሚጠብቅ መስፍን ካንቺ ይወጣልና። አሜን። እግዚአብሔር ይባርክ። አሁን ሶስት አካላት አሉ። የጥበብ ሰዎች የተባሉ አሉ። ሄሮድስ አለ። ፈሪሳውያን ሊቃውንት ፈሪሳውያን የተባሉ አሉ። የተለያዩ ናቸው፣ ግን እንደ አንድ ሰክት እንወሰዳቸው። የኢየሩሳሌም ህዝብ ብለን እንወሰዳቸው። ኢየሩሳሌም ሁሉ ስላሉ እነዚህ ሰዎች ከዚህ ሶስቱ ንጉሱ አያውቅም። ሰብጥበብ ተነግረውባቸዋልና አውቀው ያወቁትን ዕውቀት ሊታዘዙ ስጉምት መጡ። እሺ ስጉምት መጡ። የሚያውቁ ጽሑፍ የሚያውቁ ሰዎች ግን ነበሩ። የንጉስ አይሁድ እንደተወለደ አወቁ። ሁሉ ኢየሩሳሌም ታውቅ ነበር አይደል? እንደሱ ይላል ቁጥር 3 ሁሉ ኢየሩሳሌም ይላል አይደል? ሰው ያውቁ ነበር ማለት ነው። ያውቁ ብቻ አይደለም፣ ጽሑፉን ያውቁ። ጽሑፉን ደግሞ ኮንፈርም አረጉት አይደል? ኮንፈርም አረጉት። ግን ከዚህ ሶስቱ የታዘዘ ማን ነው? ሰብአ ሰገል ነው የሚል በማለት ሰብአ ሰገል ነው። ይሄ ሰብአ ሰገል ዕውቀቱን ስለታዘዙ ፕራይመሪ ያወቁት ዕውቀት ስለታዘዙ
የኮከቡ መታየት መምራት ስለታዘዙት ሁለተኛ ብርሃን አገኙ። ሁለተኛ ብርሃን ማን ነው? ክርስቶስ ኢየሱስ። ሄዱና ሰገዱ አይደል? ሄዱትና ሰገዱ። የሁለት ሴክት ያልታዘዙ ግን ምን ሆኑ? ሌላ ዕውቀት ሊያገኙ አልቻሉም። ሄሮድስ ሞተ፣ ያለ ጌታ ሞተ። የሄሮድስ ትእዛዝ እስከ ልጁ ደርሷል። በግብረ ሐዋርያት ታያችሁ ልጁ ይሄ እንትን ሆኖ ሐሳብ በልጆዝ ሞቶ ወዲ አባቱ ነው ይሄ ሞቷል። ፈሪሳውያን ሁለተኛ ዕውቀት ሊያገኙ አልቻሉም። ደግሞ እነሱ ምን ሆኑ? አዋቂ ነን ያሉ ፈላጣት ነን ያሉ ስለ አልታዘዙ ግን ሁለተኛ ዕውቀት ሊያገኙ አልቻሉም። መጀመሪያ የተሰጠህን ዕውቀት ካልታዘዝ ሁለተኛ ዕውቀት አታገኝም። ይሄ ያገኘን ፕራይመሪ ዕውቀት ወንድሞቼና እህቶቼ ፕሊዝ እንታዘዝ። ሁለተኛ ብርሃን ልናገኝ እንችላለን። እሺ ሌላ ደግሞ ነው between Paul and Peter ለአሕዛብ ወንጌል መንገር ያለበት መጀመሪያ የተነገረው ማን ነው? መጀመሪያ ለአሕዛብ ወንጌል መንገር የተነገረው ጴጥሮስ ነው። ጴጥሮስ ግን በቃ ከእግዚአብሔር ውረድ ደይብ ነው። በቃ ተወራረደ። እኔ እንዴት አድርጌ እዚህ ልበላ፣ እንዴት አድርጌ በቃ እኔ እኮ አይሁድ ነኝ ምናምን ራሱ እንትን አለ እንትን ክፈልግ ርዕሱ ክፈልግ ብዙሕ ነገር ፈቲኑ ሓቂ እንዴ መጀመሪያ ራሱ እንትን ላለ ሞከረ። ግን የእግዚአብሔር ኃይል እንትን ተጨመረበት። ካሉ ታዘዘ፣ ሄደና በሱ የመንፈስ ቅዱስ ስራ ሆነ። ደግሞ ሁለተኛ ጊዜ በገላትያ ምዕራፍ 2 እንደሱ አይደል? ታላቅ ዕውቀት የአሕዛብ የተሰጠው መጀመሪያ የታዘዘው ግን ማን ነው? ጳውሎስ። የመጀመሪያ ዕውቀት ካወቀ በኋላ እሺ ብሎ ታዘዘ። በኤፌሶን ምን አለ? የኔ የተሰጠውን ዕውቀት በአሕዛብ ወንጌል እንዴት አድርጌ የሚሰብ ልታውቁ ከፈለጋችሁ የጽሑፌ በማንበባችሁ ሚስጥሩን ይገለጥልሃል። ስለዚህ ዕውቀት ያለው ፍልጠት የተሰጠው ስለታዘዘው ጳውሎስ ደግሞ ምዕራፍ 15 እኮ ጴጥሮስ ራሱ ይናገራል። አሕዛብ መጀመሪያ በአፌ ወንጌል ሊሰሙ ብለዋል አይደል? ግን በሱ አይቀጠለም። በማን ነው የቀጠለው? በጳውሎስ ነው የቀጠለው። ጳውሎስ መጀመሪያ ስለታዘዘ በቃ ታላቅ ዕውቀት ያለው ሚስጥር እግዚአብሔር ተሰጠው። ወንድሞቼ መጀመሪያ ነገር የተሰጠን ዕውቀት ከታዘዝ ሚስጥር እግዚአብሔር ይገለጽላል። አሜን። ስለዚህ የመግለጽህን በረከት የምታገኝበትን መጀመሪያ ምን ነው ማለት ነው? መታዘዝ። ወንድሞቼ ቃሉ እንታዘዝ። መታዘዝ ቃሉ እንጠብቅ። በሱ መንገድ መሄድ እንትን ይሻላል። ብኡ ምኻድ ብመብራቱ መንገድ ምኻድ ይሸና ካብናቱ መንገድ ወለቕ ዘለቕ ኢልካ ወፂኻ ካብ ጎይታ ወፃኢ ጥዑም አይኮነን። ዓለም በቃ እንደ በፊት በቃ ስላብ በቃ ተጸፍዓካ በቃ ዓለም ተጸፍዓካ በቃ ዓለም መውዳታ ይብላ ዓለም መጨረሻ የለባት። አንድ ነገር ከጀመርክ በቃ አንድ ነገር ከትእዛዝ እግዚአብሔር መውጣት ከጀመርክ በቃ እንደ እንትኑ ይወጣል። በቃ ጥበቡ ወርቅ የነሱ ይላል ብሏል ሲመሰክር። በቃ አንድ ነገር ከጀመርክ ዘፈን ብለህ ከጀመርክ ከዘፈን የሚሄድ ሹሻ አለ ምናምን አለ። ከሹሻ ደግሞ ሌላ ምንዝርና አለ። ከምንዝርና ደግሞ ሌላ ምናምን ሁሉ እንደ ጎልፎ ምን ነው እንደ ሹራ ተዘርዝሮ አይጨረስም የዓለም ነገር። በእግዚአብሔር መታዘዝ ግን በረከት አለው፣ ዘላለማዊ በረከት አይደለም እንዴ? እኔና እናንተ እኮ በቃ ዝበለጸ ዕጫ እኮ አይበጽሕና እግዚአብሔር ይመስገን። ክብር ለሱ ይሁን። እግዚአብሔር ስሙ ብሩክ ይሁን። እግዚአብሔር በእኛ እንትን ነው ኃያል ነው። ኢየሱስ በእኔ ኃያል ነው። እግዚአብሔር ኢየሱስ በአንተ ኃያል ነው።
እግዚአብሔር ይባርካችሁ። ክብር ለሱ ይሁን። እሱ ስለወደደ በቃ ከክብረን ስሙ ብሩክ ነው። እግዚአብሔር ተመስገነ ይሁን። ዮሐንስ አንደኛ ዮሐንስ ምዕራፍ 3 ከቁጥር 22 ትእዛዙንም የምንጠብቅና በፊቱ ደስ የሚያሰኘው የምናደርግ ስለሆነ የምንለምነው ሁሉ ከእርሱ እናገኛለን። ምን ስላደረገ? ትእዛዙ ከጠበቀ በፊቱ ደስ የሚያሰኝ ካረገ እግዚአብሔር ይመስገን ሁሉም የጸለይ ነው ከሱ እናገኛለን ማለት ነው። ጸሎታችን የምናገኘውን መንገድ በቃ ትእዛዙ መጠበቅ ነው ማለት ነው። ትእዛዙ መጠበቅ ነው። እግዚአብሔር ይመስገን። ትእዛዙም ይችላል በልጁ በኢየሱስ ክርስቶስ ስም እናምን ዘንድ ትእዛዝን እንደሰጠን እርስ በራሳችን እንዋደድ ዘንድ። ትእዛዙም የሚጠብቅ በእርሱ ይኖራል፣ እርሱም ይኖርበታል። ትእዛዙ የሚጠብቅ ያለ ትእዛዝ መጠበቅን እሱ በአንተ ላይ ሊኖር አይችልም፣ በእኔ ላይ ሊኖር አይችልም፣ በአንቺ ላይ ሊኖር አይችልም። ትእዛዙ ካልጠበቅሽ የለም፣ ትእዛዙ ካልጠበቁ የለም። እሱ በእኛ ላይ ሊኖር ከፈለግን ግን ትእዛዝ መጠበቅ አለበት። ስሙ ብሩክ ይሁን። እግዚአብሔር ይመስገን። ትእዛዙ በመጠበቅ የምንለምነው ምንም ነገር የምናጣው የለም፣ ከሱ ጋር እናገኛለን። እግዚአብሔር ይመስገን። ጌታ ይባርካችሁ። ክብር ለሱ ይሁን። ሃሌሉያ። እስኪ እንጸልይ። እግዚአብሔር ይመስገን። ሃሌሉያ። ተመስገን ተመስገን ካለና ወይ ክብርን ይበቃልና እግዚአብሔር ክብር እንሰጣለን ጌታ። ሃሌሉያ